በዛሬው ቀን የተሰማው ነገር እጅግ በጣም በርካቶችን አነጋጋሪ ሆኗል። ለመሆኑ 25 ሚሊዮን ብር ከየት መጣ? እንደዚሁም በሌላ በኩል በመቄዶንያ በጣም ተወዳጅ የነበረው የጊዮን ህልፈትና በሌላ በኩል የቅዱሴና የልዩ አሳዛኝ የትዳር ፍቺ ምን ይመስላል የሚለውን ዝርዝር አድርገን ይዘን መጥተናል። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበል ማለት ነው። ለምን ከምንም በላይ ሰላም ያስፈልጋል። ሰላም ከሌለ ሁሉ ነገር ከንቱ ነው። ሰላምታ በጣም ታስረዝም ያለሽ አጠር አድርገሽ ገድለው አትገቢም ወይ የሚል ሀሳብ አስተያየት ኮሜንት ላይ አይቻለሁኝ። ሰላምታ እውነቴን ነው የምላችሁ፣ ሁሌም እኔ ነገሬን በሰላምታ ነው የምጀምረው። እንዲህ ሰላም በመሆናችን እኮ ነው አሁን የተገናኘ ነው እናንተ። እኔም ይሄንን መረጃ ይዤ ወደ እናንተም ደግሞ ይሄንን መረጃ ለማዳመጥ የመጣችሁት ሰላም ስለሆነን ነውና እግዚአብሔር የተመሰገነ ይሁን። እስከዚህ ደቂቃ ላደረሰን አምላክ። እንደዚሁም በመላው ዓለም የምትገኙ ይህን ቪዲዮ የምታዳምጡ የተዋህዶ ልጆች እንኳንም ለሆሳዕና በዓል በሰላም አደረሳችሁ። እንግዲህ በዛሬው ቀን ይዤላችሁ የመጣሁት መረጃ በመጀመሪያ ደረጃ እንግዲህ በሰሞኑ እጅግ በጣም መነጋገሪያ የነበረው ሁላችሁም እንደምታውቁት ነው። በአጠቃላይ ወደ 3 ሳምንት አካባቢ ሆኖታል። የቀነኒና የአንዷለም ጎሳ ነገር በየቀኑ አዳዲስ መረጃዎችን እየወጡ እኛም በጣም እየተጨናነቅንና እየተደናገርን እንገኛለን። በዛሬው ቀን እንግዲህ ስለ ቀነኒና ስለ አንዷለም ጎሳ አዲስ መረጃ ተሰምቷል። ለመሆኑ የአዲስ መረጃ ምንድን ነው የሚለው ነገር በርካቶችን እያነጋገረ ይገኛል። በርካቶችን እያነጋገረ ያለው ደግሞ 25 ሚሊዮን ብር ከየት መጣ የሚለው ነገር ነው። ምንድን ነው የሆነው ነገር? እንግዲህ አንዷለም ጎሳ ቤተሰቦች በአጠቃላይ ለቀነኒ ቤተሰቦች የ25 ሚሊዮን ብር የደም ካሳ ሊከፍሉ እንደሆነ እንግዲህ መረጃው እየወጣ ይገኛል። ለመሆኑ ግን 25 ሚሊዮኑ ከየት መጣ የሚለው በርካቶችን እያነጋገረ ያለው ነገር ነው። አንዷለም ጎሳ እንግዲህ በቅርቡ እንደተናገረው ጋሪ በመስራት አዲስ አበባ መጥቼ የባህል ሀገራዊ ድል ለመወዳደር ረድቶኛል። ምንም አይነት የገንዘብ እጥረት እንዳይኖርብኝ መሸጋገሪያ ድልድይ ይሆኑኛል ጋሪ መስራት ሲል ተናግሯል። በርካቶችንም እንግዲህ እያነጋገረ ያለው አንዷለም ጎሳ በቅርቡ ነው ተቀባይነትን ያገኘው። ለተከታታይ 11 ዓመታት በሙዚቃ ላይ ቢቆይም እንኳን በርካታ ጊዜ ሲከሽፍበት በመኖሩ በሁለት ሙዚቃዎች ግን ተቀባይነትን አግኝቶ እንግዲህ እንደሚታወቀው በቅርቡ እንደውም የመጨረሻ ሙዚቃውን ባወጣ ጊዜ ነበር ኢንተርቪው የተደረገው። ታዲያ በርካቶችን እያነጋገረ ያለው ድንገቴው ሀብት ከየት መጣ፣ ለመሆኑ 25 ሚሊዮኑ ከየት መጣ እያሉ በርካቶች እየተነጋገሩበት ይገኛሉ። የቀነኒን ጉዳይ እንግዲህ አምኖበታል ማለት ነው። ባያምንበት ኖሮ ይህን ሁሉ ገንዘብ ድርድር አይቀርብም ነበርም እያሉ በርካቶች በግሩፕም ሆነው እንደዚሁም በየግላቸው ሀሳብ አስተያየታቸውን እየሰጡበት ይገኛሉ። ለመሆኑ የሰው የደም ዋጋው ስንት ነው? ሰው ልጅ በደም በገንዘብ በተመን ይገኛሉ የሚለውን ነገር ለእናንተ ጥያቄ እያቀረብኩኝ ወደ ሁለተኛው መረጃ ያቀናለው ማለት ነው። እሱም እንግዲህ ሁለተኛው መረጃ ምንድን ነው? በቅርቡ እንግዲህ በጣም የምንወዳቸው የምናከብራቸው የምንሳሳላቸው በአይናችን ሙሉ ለማየት እንኳን የሚያጓጉን ሁለት ጥንዶች መለያየታቸውን ሰምተን ሁላችንም ትዳር ከዚህ በኋላ አልተገናኘንም፣ ትዳር ደህና ሰንብች ብለን እንድንሰናበት ሆነናል ማለት ነው። እሱም እንግዲህ እነማን ናቸው? ሁላችሁም ታውቋቸው አላችሁ። ስለነሱ ብዙ ጊዜ እንደውም በቃ አላመንኩም። ታውቃላችሁ ሁሌ በቃ ስለነሱ ሰው ራሱ ሲሰራ ሲያወሩ ስሰማ እነዚያ ላይ በጣም በርካቶች እነ ሊያሹ ብዙ ሰዎች እየተናገሩ ስሰማ እኔ ማመን አልቻልኩም። ምክንያቱም እነሱ ከተለያዩ ከዚህ በኋላ የሚጋባ ሰው ይኖራሉ? የምሬን ነው የምላችሁ። የምር ከዚህ በኋላ የሚጋባ ሰው ይኖራሉ? ልዩና ቅዱሴ ከተለያዩ የሚጋባ ሰው ይኖራሉ? እኔ በግሌ የፈጠረብኝን ጥያቄ ነው። ለእናንተ አላቅም እንደተፈጠረባችሁ። በግሌ ግን በጣም የተደናገጥኩት እስከ ዛሬ ድረስ ማመን አልቻልኩም። ልዩ ራሷ ሊብ ላይ ገብታ ስትናገር እንግዲህ በነበረውን ቆይታ እውነትም መለያየታቸውን አረጋግጫለሁኝ። ሳላረጋግጥ ምንም ነገር አላወራም። ሶሻል ሚዲያ ላይ በርካታ ወሬዎች ይወራሉ ብዬ ስላሰብኩኝ ዝም ብዬ ነበር። በዛሬው ቀን ግን ልዩ ስታወራ ስሰማት ዛሬ ሳይሆን ከሁለት ቀን በፊት ነው በሰማሁት ነገር እጅግ በጣም ነው ያዘንኩት። በቃ በጣም ነው ያዘንኩት። በቃ ሁሌ ነው የማስበው ስለነሱ፣ ሁሌ ነው የማሰላስለው። ማለት ቅዱሴና ልዩ በጣም የሚያምሩ ጥንዶች ናቸው። ለብዙ ሰዎች አርአያ የሆኑ እንደ ድንገት ነው እኔ ማየት የጀመርኩት። እነሱን ካየኋቸው ጀምሮ ግን ለመጀመሪያ ጊዜ እንደውም ክህሎት ላይ ነበር የቀረቡት። ከዛ ደግሞ እንትና ላይ ቀረቡ፣ ራኬብ ላይ ማለት ነው። እና ክህሎት ላይ የቀረቡትን እንደውም ብዙም አላየሁትም ነበር። ራኬብ ላይም ግማሹን ነበር በወቅቱ ያየሁት። ከዚያ ወዲህ ግን የራሳቸውን ቻናል ከፈቱ። በቲክቶክ የሚመጡ ነበረ ብዙ ቪዲዮዎች፣ ሾርት ቪዲዮቻቸው ደግሞ ዩቲዩብ ላይ ሲጫኑ ያለሁና የልዩ ሙያዋ በስመ አብ በቃ የሴቶች ዘሮ የሴቶች ሁሉ አለቃ ናት ለእኔ ልዩ ማለት ነው። እኔ ልዩን በቃላት መግለጽ ይከብደኛል። ስለ እውነት ነው የምላችሁ። እናንተ እንደፈለጋችሁ ልታስቡ ትችላላችሁ።
ግን የእሷን ሙያ አለማድነቅ ንፍግና ነው፣ ምቀኝነት ወይንም ቅናት ነው ብዬ ነው የማስበው። በጣም የሴት ሁሉ የበላይ የሴት ሁሉ ወይዘሮ ነች። በጣም ባለሙያ ነች። እንደዚሁም ለትዳሯ ያላት ነገር በርካታ እንግዲህ ክሎት ላይም እንደዚሁ ምራኪብ ላይም በሚናገሩት በቅዱሴ በጭራሽ አልደራደርም። በሱ የመጣብኝ ባይኔ የመጣ ነው። በቃ ብዙ ስለሱ ፍቅሯን ስትገልጽለት በጣም ብዙ ጊዜ እንደዚሁም በልደቱም ጊዜ ሰርፕራይዝም ስታደርገው ያላት ፍቅሯ በቃ ብዙዎች እንደውም መጽሐፍ ቅዱስ ላይ ያለችው ሴት ናት ልዩ እያሉ ነው ሲናገሩላት የነበሩት። እኔ በግሌ ማመን አልቻልኩም። ምክንያቱም ለልዩ አላዘንኩም፣ ያዘንኩ ለቅዱሴ ነው። ምክንያቱም ቅዱሴ ከልዩ ጋር ተለያይቶ ምን አይነት ሴት ሊያገባ ነው? ማንን አግብቶ ሊኖር ነው? ልዩ ምንድን ነው የጎደለባት? ምንድን ነው የጎደለባት? ልዩ እንደ ሚስት ለመሆን ምንድን ነው የጎደለባት? ልዩ ሲጀመር ሚስት ሆና ያሳየ ሴት ነች። ሚስት ሆና ማለት ነው ትክክለኛዋ ሴት ሆና ምንም ያላጎደለችው በስራ ብትሉ ራሷን በመጠበቅ ቤት ውስጥ ያላት ሙያ። እስቲ ማነው እንደ ልዩ የሚሰራው? የእውነት ሰርታ ለሱ ነው ሲመጣ ከውጭ የምታደርግለት ሰርፕራይዝ፣ ቤት ውስጥ ያለው ነገር በቃ ሁሉ ነገሯ ቃላት የለኝም እኔ ለልዩ ማለት ነው። እና በመለያየታቸው በጣም ከፍተኛ መደናገጥን የተፈጠረብኝ ልነግራችሁ አልችልም። ብዙዎቻችሁም ተደናግጣችኋል ብዬ አስባለሁኝ። በጣም በርካቶች እንደውም ሲናገሩ የሰማሁት እነሱ ከተለያዩ ትዳር አንዲዝም ያሉ ብዙ ሰዎች አሉ። በዚያውም ልክ ደግሞ አንድ አይነት ልብስ አሰፍታችኋል። ያሰፋችሁትን አንድ አይነት ልብስ ምን ልታረጉት ነው? እባካችሁ ለድና ለባሊ ስጡት። ብቻ አንዳንድ ሰዎች ኮመንት ሲጽፉ ጭራሽ የሚያስቡ አይመስለኝም። ብቻ በጣም የሚያሳዝኑ ሰዎች አሉ። ቢሆንም ግን እኔ ለልዩ አላዘንኩም። አሁንም ቢሆን እንደዚያ እንኳን ሆና ያላትን ነገር ሳይ በጣም ነው ያደነኳት። ራሷን ጠብቃ ማለት ሌላ ሰው ቢሆን አስቡት፣ የሚደርስበት ነገር የሚደርስበት መደናገጥ አይደለም። እንደዚህ የምትወዱት ሰው ድንገት እንዲህ ሲፈጠር በጣም ከባድ ነው። ስለ እውነት እኔ እንጃ፣ እኔ ከባድ ነው የሚመስለኝና እሷ ግን በጣም ጀግና ሴት ነች። የፈለገው ነገር ሆኖባት ተቀብላ እውነታውን በቃ ወደ ፈጣሪያችን እንደገ ፈጣሪ እንደዚህ ነውን በቃ የምታስተምረው ነገር በቃ ማለት ሁላችንም ክፉ ጊዜ እናሳልፋለን። ምንም በቃ እንኳን አታለቅስም። ሌላ ሰው ቢሆን ይሄኔ እያለቀሰ ነበር ያወራ የነበረው እና በጣም የእሷን ጀግንነት ሳልመሰክር በቀር በጣም ነው የሚከብደኝ። ሴቶች ከእሷ ተማሩ። ለምንድን ነው አንደኛም ነገር ስለ እሷ ላወራ የመጣሁት? እሷ ስራ ስላላት ጠንካራ ስለሆነች ታታሪ ስለሆነች ይህም ነገር አላስደነበራትም። ሌሎች ሴቶች እኮ አሉ ምንም ነገር ስለሌላቸው ከባላቸው ጋር የግዴታ የሚኖሩ ሰዎች ማለት ነው። ምንም ተደርገው ምን ልዩ እንግዲህ እንደገባኝ ከሆነ ከንግግሯ እንደተረዳው ከሆነ አያከብራትም ይመስለኛል። ለምን ስለ ልጇ ስትናገር አሁን እኔ የወለድኩት ወንድ ልጅ ነው፣ በመጀመሪያ ደረጃ ማስተምረው ለልጅ ሴት ልጅ ስለማክበር ነው። ሴት ልጅ የማያከብር ሰው መቼም ቢሆን ይቅር የማይባል ነው፣ ትልቅ ግፍ ነው ምናምን የሚል ነገር ነው በአጠቃላይ ያስተላለፈችው። እና ከዚህ አንጻር እንግዲህ እንደተረዳሁት በቤት ውስጥ ለማንኛውም እነሱ አይከባበሩም ብለን ለማውራት ይከብዳል፣ በእውነት ይከብዳል። ለዚህ ጋፌ ሞልች ለማውራት ይከብደኛል ከማየው ነገር አንጻር ከፍቅራቸው ከኑሯቸው። መጀመሪያ እንግዲህ ቤት ስንከራይ በ8,000 ስንከራይ ብር የለንም ነው ያሉት ሲናገሩ። ኢንተርቪዋቸውን የሰማችሁ ሰምታችኋል። ብር የለንም ዝም ብለን የተከራየ ነው። ከዛም በኋላ ግን እሱ ስራ ገባ። ኑሯቸው እኮ በእነሱ ህይወት እኮ ፈጣሪ ተገልጦ እኮ ነው የታየው። በእውነት ፈጣሪ ተገልጦ 100 ብር ከባንክ ለማውጣት ተሰልፈን ሰልፍ ይዘናል ያሉ ሰዎች ነበሩ። ዛሬ በሚከብሩበት ሰዓት ግን እንደዚህ ሲለያዩ እኔ በግሌ በጣም ነው ያዘንኩት። ስለ እውነቴ ነው ማለት በልቤ ውስጥ የተሰማኝን ነገር ነው የምነግራችሁ። በጣም ተደናግጫለሁ፣ በጣምም አዝኛለሁኝ። አንዳንድ ሰዎች ከባሎቻችን ስንለይ ብዙ ነገር እናስባለን። አንዷን ሲለያት ወፍራም ስለሆንሽ ነው፣ አንዷን ቀጨን ስለሆንሽ ነው፣ አንዷን ቆንጆ ስላልሆንሽ ነው፣ አንዷን ስራ ስለሌለሽ ነው። ብዙ ምክንያት እንደረድራለን። ከልዩ ግን እንደምናየው ከሆነ ምንም የጎደላት ሴት አይደለችም። ሙሉ ሴት ናት። ሁሉ ነገር ያላት ሴት ናች። በስራ ብትሉ በራሷን በመጠበቅ ብትሉ በሁሉ ነገር ከእናትነት ጀምሮ ማለት ነው። ፈጠን እያልኩ ነው ማወራላችሁ ባጭሩ ገለጥ ለማድረግ ማለት ነው። በጣም በቃ እንከን የማይወጣላት ሴት ነበረች። ትክክለኛዋም እውነትም እንደተባለው መጽሐፍ ቅዱስ ላይ ያለችው ሴት ነች ነው ያለችው ልዩም ማለቴ ለያሾው በጣም በርካቶችም እንደዚያው እየተናገሩ ነው። እውነትም ልዩ መጽሐፍ ቅዱስ ላይ ያለችው ሴት ነበረች። ቅዱሴ ከሰረ። እውነት ቅዱሴ ዘላለሙ ሲያለቅስ ነው የሚኖረው። በጣም የሚያሳዝነው። በጣም ለእሱ አዘንኩለት። ምን አይነት ሴት ነች ለመሆኑ? በልዩ ቦታ የምትተካው ምን አይነት ሴት ነች? እኔ አላቅም። እና አንዳንድ ሰዎች እንደዚህ አይናቸው ጭፍን ብሎ በአንዳንድ ጊዜ የምንሳሳተው ስህተት የዘላለም ጸጸት ነውና መቼስ በመካከላቸው የተፈጠረውን ነገር አናቅም። ምናልባትም ጥፋቱ ልዩ ሊሆን ይችላል፣ ምናልባትም የሱ ሊሆን ይችላል፣ አናቅም። ግን ዞሮ
ቅዱሴ ከስሯል ብዬ ነው ማስበው። እንደኔ ከእንደዚህ አይነት ኪሳራ ፈጣሪ ይሰውረን። የትዳር ነገር ፈጣሪ መጨረሻውን ያሳምረው። ሌላውና በጣም የሚያሳዝነው ነገር በመቄዶንያ እንግዲህ ለ12 ዓመታት የቆየው ጌዲዮን በትላንትናው ቀን ህይወቱ ማለፉ ተሰምቷል። በዛሬው ቀንም ቀብሩ ተፈጽሟል። ጌዲዮን እንግዲህ በጣም ደስተኛ ልጅ የነበረ ሲሆን በ22 ዓመቱ እናትና አባቱ በድንገተኛ አደጋ ህይወታቸው ማለፉን ሲሰማ በተፈጠረበት ነገር ነው እንደዚህ አይነት ህይወቱ ፓራላይዝድ የሆነው ተብሏል። እንግዲህ በርካታ የህክምና እድሎች ቢመጡለትም የልብ ህመምተኛ ስለነበረ ግን ያን እድል መጠቀም አልቻለም። በቅርቡ ግን ወደ አንድ ሀገር ሄዶ ህክምና ሊያደርግ እንደነበርም ተረጋግጦ ነበር። እንግዲህ ፈጣሪ አልፈቀደውም እና ግን ያ ነገር ሳይሆን በፊት ህይወቱ አልፏል ማለት ነው። እና ፈጣሪ መጨረሻችንን ያሳምረው። አስቡት እንግዲህ የልጅ ሙሉ አካል የነበረው ልጅ ነበር። በ22 ዓመቱ ነው እንደዚህ የሆነው። ይሄንንም አዘኑን መቋቋም ስላቃተው ማለት ነው። በነገራችን ላይ እኛም ሰፈር አንድ ሰው ልጁ በረጅም ዓመት 40 ሀገር ቆይታ በአጎቷ አካውንት ነበር የምትልቀው። አጎቷ በስተመጨረሻ ብሩን ካዳት ማለት ነው። ሲክዳት ሀገር ቤት ስትገባ ራሷን አጠፋች። ራሷን ካጠፋች ቀን ጀምሮ አባትዮ መነጋገር አልቻለም ለ2 ዓመታት ማለት ነው። ከ2 ዓመት በኋላ ግን አባትዮም ህይወቱ አለፈ ማለት ነው። ለ2 ዓመት ግን መናገር ጭራሽ አልቻለም ማለት ድምፁ ጠፋ። መነጋገር እንዴት ብዬ ላስረዳችሁ? በጣም በቃ ከምነግራችሁ በላይ ከባድ ነው። ብዙ ጊዜ የማንቋቁማቸው ነገሮች ይፈጠራሉ። ፈጣሪ ከእንደዚህ አይነት ህይወት ይሰውረን። መምህር ዘበነ ለማ እንግዲህ መቄዶንያን በሚጎበኝበት ሰዓት ጌዲዮን ጠርቶት ጌዲዮን ጋር ሄዶ ምንድን ነው ያለኛል መኖር ብቻ በቂ ነው ብሎ ጥያቄ ጠየቀኝ ብሎ እንግዲህ በጣም ሲያለቅስ ነበረ መምህር ዘበነ ለማ ማለት ነው። እና ብዙዎችን በጣም በቃ አንጀታቸውን ይበላችን ነበረ። ልጅ ነበር እንግዲህ ምንም ማድረግ አይቻልም። በዛሬው ቀንም ዶክተር ቢኒያም በጣም ማዘኑን ተሰምቷል። ፈጣሪ መጽናናቱን ይስጣቸው። ፈጣሪ መጨረሻችንን ያሳምረው። በእውነት የመጀመሪያው ነገር አማረ አላማረ ምንም ማለት አይደለም። መጨረሻችሁን ያሳምረው ነው የምላችሁ ጓደኞች። የስመርቃችሁ ሁላችሁ መጨረሻችሁ ይመር። እውነት ምን እንደሚገጥመን ለነገ አናውቅም። ዛሬን ነው እንጂ ነገን ማንኛችንም አናውቀውም። እና እግዚአብሔር ከድንገተኛ አደጋ ይሰውረን። ከሁሉም ነገር ፈጣሪ ይጠብቀን። ፈጣሪ እንግዲህ የጌዲዮን ነፍስ ከደጋጎች ጎን ያሳርፍልን። ለሁሉም ላዘኑትን መጽናናትን ይስጥልን እላለሁ። ሌላው ነገር እንግዲህ በምስሉ የምታዩት ወንድማችን በአዲስ አበባ ዩኒቨርሲቲ ለተከታታይ 5 ዓመታት በኮምፒውተር ሳይንስ ሲማር ነበር። በስተመጨረሻም በጣም በሚወደው በሚያከብረው የቅርብ ጓደኛው የሚያስጠላና የሚያንገሸግሽ መርዝ ተግቶ ህይወቱ ማለፉ ተሰምቷል። በጣም የሚያሳዝነው ነገር ይህ ልጅ በጣም ትሁትና ሰዎችን አክባሪ ፈሪሃ እግዚአብሔር የነበረው ልጅ ነበረ። እንደዚሁም በትምህርቱ ደረጃ 1ን ይዞ ሁሌም የሚያጠናቅቅ አንድ ዶርም ውስጥ አብሮት በሚኖረው ጓደኛው እንግዲህ ለምንድን ነው ለአንተ ይህ ሁሉ እድል የሚመጣው? ለምንስ ነው አንተ በጣም ጎበዝ ተማሪ ሆንከው? ብሎ በቅናት ተነሳስቶ በሚያሳዝን ሁኔታ የሚከርፈውንና አደገኛው መርዝ ካጠጣው በኋላ ለተከታታይ 3 ቀን በላው ላይ ቆልፎበት በስተመጨረሻ እንግዲህ አስከሬኑ ከሸተተ በኋላ ነው አስከሬኑ እንኳን የተገኘው። በርካታ ጓደኞቹ ሲፈልጉለት ስልክ ሲደውሉለት ያለበትን አላውቅም፣ እንደዚሁም ስልክ ሲደውሉለት ስልኩን ባለማንሳት በቴክስት አውሩኝ ያለሁት ላይብረሪ ነው ምናምን እያለ እንደዚህ አይነት አስከሬኑ እንኳን ቶሎ እንዳይነሳ አድርጎ እንደዚህ ያርጉታል ማለት ነው። እንግዲህ ቤተሰብ ላይ የደረሰባቸው ሀዘን በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ሀዘን ይሰውራችሁ። በዘራችሁ በዘር ማንዘራችሁ እንደዚህ አይነት ሀዘን አይገባ በቤታችሁ። በእውነት በጣም ያሳዝናል። እንኳን እንደ ቤተሰብ አይደለም እንደ ሰሚ እንኳን ሆናችሁ ስታስቡት በጣም ልብ የሚሰብር ነው። ልጁ እንግዲህ ቀኑ ሙሉ ዝክር ሲያዘክር ውሎ በጣም ማስፈራሪያና ዛቻ እንደደረሰበትም የሚያስታውቀው ምንድነው የጻፈውም ነገር እንዳለ በሬክስ ሀበሻው ላይ ገብታችሁ እንደዚሁም እህቱ ቲክቶክ ላይ ኪዳነ ምህረት እናቴ የሚል ነው አካውንቷ፣ ገብታችሁ ይዩት። እዚያ ላይም ፖስት ተደርጓል ሁሉም ነገር። እኔ እንጃ ቃላት ራሱ የለኝም። ነገር ግን በዚሁ አጋጣሚ ይህን ልጅ ካነሳው አይቀር የእህቱን ጀግንነት ለማንሳት ነው የመጣሁት ማለት ነው። በጣም ጀግና ብርቱ ሴት፣ ቃላት የለኝም ማለት ይህንን ሀዘን ተሸክማ ልጅ ወንድሟን አሰላ አይደለም ከአሰላም አልፋ ክፍለ ሀገር ውስጥ ነውና እዚያ አስከሬኑን ወስዳ ከቀበረች በኋላ እንደገና አዲስ አበባ ገብታ አዲስ አበባ ዩኒቨርሲቲ ራሷ ፖሊስ ሆና ነው አስመርምራ ይህንን ወንጀለኛ ያደረሰችበት ማለት ነው። ምንም እንኳን የህግ ቅጣት እስካሁን ድረስ የተደረገበት ነገር ባይኖርም ራሷ ፖሊስ ሆና አዘኗ እንበዋ ወርዶ ሳያቆም
ወንድሟን በቀበረች ሳልስት እንኳን ሳይሞላው አዲስ አበባ ዩኒቨርሲቲ ገብታ እራሷ እንደ መርማሪ ፖሊስ ሆና ይሄን ልጅ ለ2 ወር ከ20 ቀን እስካሁን ድረስ እስር ቤት ነው ያለው። በርካታ መረጃዎችን አቅርባለች። እሱ እንደገደለው እየተረጋገጠ ነው ከጓደኛው ጋራ። እስካሁን ድረስ ክስ አልተመሰረተበትም። ክስ እንዲመሰረተበት ደግሞ ሁላችሁም ድምጽ ሁኑኝ እያለች ትገኛለች። ምክንያቱም ወንድሟ በርካታ እድሎችን የመጣለት እንደዚሁም ለእሱ ብቻ ሳይሆን ለቤተሰቡ ብቻ ሳይሆን እንደ ሀገር እንኳን ለሀገር ይጠቅም የነበረ ልጅ ነበር። ትምህርት ውጤቱ እንዳለ ተለቋል። እንደነገርኳችሁ በዴክሳ በቻው ላይም ገብታችሁ ቲክቶክ ላይም የራሷ ቲክቶክ ላይ ኪዳነ ምሕረት እናቴ ነው የሚለው ገብታችሁ ይዩት። የትምህርት ውጤቱ ከ1 እስከ 1 ኤ ነው። በጣም በቃ ከፍተኛ ውጤት ነው የሚያመጣ የነበረው ማለት ነው። እና በርካታ ዩኒቨርሲቲዎች ናቸው በውጭ ሀገር የተቀበሉት ማለት ነው ልጁን። የምሬን ነው የምላችሁ፣ ምን እንደምል አላውቅም። እኔ አሁን ፍትህ ልል አይደለም የመጣሁት። ነገር ግን ምን ልላችሁ መሰላችሁ፣ ይቺ ሴት በጣም ጀግንነቷ ገረመኝ። በቃ ቁጭ ብዬ ብዙ ጊዜ ነው ያሰብኩት ያብሰለሰልኩት። እንዴ ምን አይነት ሴት ነች? እኔ በሆን ክትክት ብዬ ወድቃለሁ። ይሄን ሁሉ መንገድ ተጉዛ ከዱባይ ነው አሰላ፣ ከዚያም ደግሞ ወደ ክፍለ ሀገር ሌላ አለ ብላለች። ይሄን ሁሉ ተቋቁማ ችላ እንደገና ራሷ ፖሊስ ሆና ተከታትላ ይሄን ሁሉ ነገር ማስረጃና መረጃ ሰብስባ ልጁን እንግዲህ እዚህ ደረጃ ደርሳበታለች። በቃ የወንድሟ ገዳይ መሆኑን በራሷ ደርሳበታለች። ይሄ በቂ ነው። በቃ ፍትህ ህግ እንኳን ባታገኝም አውቃለች። ወንድሜ እንዴት ሆነ ምን ሆኖ ይሆን እያለች ውስጧን አልሰለስላትም። በቃ ሆነ አውቃበታለች። ሁሉንም ነገር ደርሳበታለች። እና ጀግንነቷን በቃ ብርታቷ እርግጠኛ ነኝ ቪዲዮ እንደምታዩ እንደ አንቺ አይነት ጀግና ሴት አላየሁም በእውነት። ፈጣሪ ደግሞ ከጎንሽ ቆሞ ያሰብሽበት እንደምትደርሽ አልጠራጠርም። ለሞተው ወንድምሽ ፈጣሪ ነፍሱን በያዕቆብ በይስሐቅ በአብርሃም ቦታ ያሳርፍልን። ለአንቺ መጽናናትን ለሙሉ ቤተሰቦችሽ መጽናናትን ይስጣችሁ። አንቺ ጀግንነትሽ በጣም ነው የገረምሽኝ። ግን በጣም በቃ እኔ ቃላት የለኝም። እንደዚህ ብዬ ለማውራት ቃላት የለኝም። እኔ በሷ ቦታ በሆንስ ብዬ ራሴን ሁሉ ስየው ነበር። በጭራሽ እሷ ያደረገችው ማድረግ አልችልም፣ ወይንም ደግሞ እሷ ያደረገችው ላደርገው እቅዱ ራሱ አይመጣልኝም በዚያ ሰዓት። እና በጣም ነው የገረመችኝ። በጣም ብልህ፣ ጠንካራ፣ ታታሪ በምንም ነገር ልገልጻት አልችልም ባጭሩ ማለት ነው። በምንም አይዞሽ፣ ፈጣሪ ያጽናናሽ። ለሰው የማይቻለው ነገር ለእግዚአብሔር ይቻላል። ፈጣሪ መጽናናቱን ይስጥሽ ነው የምለው። በስተመጨረሻ ቤተሰቦች በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።